ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬው ቪዲዮ በማንኛውም ስራ ላይ ብትሆኑ ብታውቁት በጣም የሚጠቅማችሁና ማወቅ ያሉባችሁን አንድ ወሳኝ ነገር እንመለከታለን ማለት ነው። በተደጋጋሚም ስጠይቁኝ ነበረ። እዚህ ጋርም እንደምታዩት ስለ ሜሊንግ ነው የምንመለከተው ማለት ነው። ስለዚህ ሜል መርጅ ምን እንደሆነ በደንብ እናያለን። ማይክሮሶፍት ወርድ ላይ ነው የምናየው። ነገር ግን ማይክሮሶፍት ወርድ ላይ ከቻላችሁት ከኤክሴል ማገናኘት ከተለያዩ ነገሮች ማገናኘት ይቻላል። ስራችሁንም በጣም ያቀልላችኋል ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ አሁን በተግባር ከማየታችን በፊት አጠር ያለች ወደ 6 አካባቢ ስላይድ አለች። እሷን እናይና ምንነቱ በደንብ ከገባን በኋላ በተግባር እያየነው እንሄዳለን ማለት ነው። ስለዚህ ርዕሳችን የሚሆነው እንዳልኳችሁ ሜል መርጅ ኤምኤስ ወርድ ላይ ይሆናል ማለት ነው። አንደኛውን ደብዳቤዎች ሊሆኑ ይችላሉ፣ ኢሜይሎች ሊሆኑ ይችላሉ። በአንድ ጊዜ ለብዙ ሰው እንድንልክ የሚያስደርገን ነው። ወይም ደግሞ ፕሪንት ማድረግም ትችላላችሁ ማለት ነው። እንዳልኳችሁ እሱን በተግባር እያየነው እንሄዳለን ማለት ነው። ስለዚህ እዚህ ጋር ምንነቱን እንደምትመለከቱት ለምሳሌ እናንተ የጻፋችሁት አንድ ደብዳቤ ይኖራል። ያን ደብዳቤ ግን ለ10 ሰው መላክ ሊኖርባችሁ ይችላል። ስለዚህ ለ10ሩም ሰው እንደ አዲስ ታይፕ ማድረግ አይጠበቅባችሁም። ወይም ሁሉም ላይ የሄዳችሁ የ10 ሰው ስም መጻፍ አይጠበቅባችሁም። በአንድ የማስገባት እንድንችል ያስችለናል ማለት ነው። ስለዚህ የምንጽፈው ምን ሊሆን ይችላል እንዳልኳችሁ ሌተር፣ ደብዳቤ፣ ኢሜይሎች፣ ሌብሎች ሊሆን ይችላሉ፣ ኢንቨሎፕ ሊሆን ይችላል ማለት ነው። እንዴት ይሰራል ወደሚለው ስንመጣ ደግሞ 3 ደረጃዎች አሉት። የመጀመሪያው ዋና ዶክመንታችሁ ወይም ቴምፕሌታችሁ ይኖራል ማለት ነው። እናንተ የምትጽፉት ሊኖር ይችላል ወይም ከዚህ በፊት ተጽፎ የተቀመጠም ሊሆን ይችላል። እዛ ላይ በቀላሉ ማስገባት ይቻላል ማለት ነው። ሁለተኛው ደግሞ ዳታ ሶርስ ነው። ስለዚህ እኛ አሁን ደብዳቤያችን ጻፍን፣ ከዛ የሰዎቹን መረጃ የምናመጣበት ሌላ ሶርስ ያስፈልገናል ማለት ነው። ታይፕ ማድረግ ይቻላል፣ ነገር ግን የሚቀለው ከሌላ ቦታ ማምጣት ነው። ስለዚህ ከኤክሴል፣ ከጉግል ሽት፣ ከዳታቤዝ ሊሆን ይችላል፣ ከተለያዩ ቦታዎች ላይ ማምጣት ትችላላችሁ። ሶስተኛ ላይ ደግሞ የሚኖረው ምንድነው? መርጅ ማድረግ ማለት ነው ሁለቱን። ስለዚህ ሜን ፓርቱ አለ ብለናል፣ ሶርስ አለ ብለናል። ከዛ መጨረሻ ላይ ሁለቱን አንድ ላይ ማድረግ ወይም መርጅ ማድረግ ነው የሚሆነው። አሁን ደግሞ ለምን ሜል መርጅን እንጠቀመዋለን ወደሚለው እንምጣ። ዋና ዋና ቤኔፊቶቹን እናያለን ማለት ነው። እዚህ ጋር እንደምትመለከቱት አንደኛው ለምሳሌ 100 ሰው ቢኖራችሁ ለ100 ስማቸውን እየጠቀሳችሁ በአንዴ እንድትልኩ ያደርጋችኋል። ወይም እነሱን ብቻ የተመለከተ ኢንፎርሜሽን እንዲገባ ስም ሊሆን ይችላል፣ አድራሻ ሊሆን ይችላል፣ እነሱን የሚመለከት ብቻ እንዲገባ ያደርግልናል ማለት ነው። ይሄን ደግሞ በደቂቃዎች ውስጥ ወይም በሰከንዶች ውስጥ ነው የምታደርጉት። ያ ደግሞ ሰዓታችሁ በጣም እንዲቆጠብ ያደርገዋል። አውቶማቲክ ነው። በዛ ላይ ደግሞ ዳታ ኢንትሪ ወይም ደግሞ ዳታ የምናስገባበት መንገድ ማለት ነው። በተጨማሪም ክሬት የምታደርጉት ዶክመንት ለምሳሌ ለ100 ሰው ከሆነ 100 ዶክመንት አይደለም ማለት ነው። አንድ ካዘጋጃችሁ እሱን በአንዴ መላክ ትችላላችሁ። ፕሪንት ማድረግም ይቻላል። እናየዋለን እሱን በተግባር። እንደዚሁም ደግሞ የመሳሳት እድላችሁን በጣም ነው የሚቀንስላችሁ። ለምሳሌ ኤክሴል ላይ ገብታችሁ የሰዎቹን መረጃ አድራሻቸውን፣ ስልክ ቁጥራቸውን፣ ሙሉ ነገራችሁን ካስገባችሁ በኋላ ወርድ ላይ አምጥታችሁ መርጅ ስታደርጉት እዛ ኤክሴሉ ላይ ያለቀው ዳታ እንዳለ ወደዚህ ግልብጥ ብሎ ስለሚመጣ እንደ አዲስ ስልክ ቁጥራችሁን ቼክ ማድረግ ላይ ይጠበቅባችሁ ይችላል። ዋናው ሶርሳችሁ ላይ መጀመሪያ በስርዓት ወይም ደግሞ በጥንቃቄ መጻፍ ብቻ ነው የሚጠበቅባችሁ። ስለዚህ ምን ላይ ልንጠቀመው እንችላለን? ኮመን አፕሊኬሽኖቹን ደግሞ ብንመለከታቸው አንደኛው ደብዳቤ ለመጻፍ ሊሆን ይችላል፣ ኢሜሎችን ለመጻፍ ሊሆን ይችላል፣ ኢንቨሎፕ ለማዘጋጀት ሊሆን ይችላል፣ ሰርተፊኬቶች ላይ ሊሆን ይችላል ማለት ነው። እነዚህን እናያቸዋለን አሁን። ስለዚህ አሁን ማይክሮሶፍት ወርዳችንን ከመክፈት እንጀምር። ማይክሮሶፍት ወርድ እንደምታዩት ከፍቻለሁ። እናንተ ጋር የተጻፈ ደብዳቤ ወይም መጀመሪያውን የተዘጋጀ ደብዳቤ ሊኖራችሁ ይችላል። ከሌላችሁ ግን ከባዶም መጀመር ይቻላል ማለት ነው። ለምሳሌ እኔ ከኤክሴል ነው ማምጣት የፈለኩት፣ ኤክሴል ላይ የተቀመጠ ነገር ስላለኝ ማለት ነው። ስለዚህ ላሳያችሁ። ለምሳሌ ፋይሉ እዚህ ጋር የምትመለከቱት የሰዎቹ ስም አለ፣ የመጀመሪያ ስማቸው፣ ላስት ኔም አለ፣ አድራሻቸው እዚህ ጋር እንደምትመለከቱት ሙሉ ዝርዝር ነገር አለ፣ ስልክ ቁጥር፣ የተለያየ ነገር ሊኖር ይችላል ማለት ነው። እንደ ምሳሌ እነዚህ እናንተ ጋር ያሉ ሰራተኞች ሊሆኑ ይችላሉ፣ የተለያየ አባል ሊሆኑ ይችላሉ ማለት ነው። ለእነዚህ ሰዎች አሁን በአጠቃላይ ለምሳሌ ጆን ስሚዝ ብዬ የሆነ ደብዳቤ ጽፌ ልልክለት ፈልጌያለሁ። ደብዳቤው አንድ አይነት ነው። እዚህ ጋር ላሉ ሰዎች በአጠቃላይ ነው ግን የምልከው ማለት ነው። ስለዚህ እዚህ ጋር መስተካከል ያለበት ነገር ካለ አስተካክላችሁ ትሄዳላችሁ። ከላይ ደግሞ እዚህ ጋር ለምሳሌ ፈርስት ኔም ላስት ኔም የሚለው ሄዲንጋችን ነው። ብንለየው የተሻለ ነው። ለምሳሌ ቦልድ ላድርገውና የተወሰነ ሳይዙን ከፍ ልናደርገው እንችላለን። ይሄ እንደዚህ ሰፋ ይበልና
ስለዚህ እነዚህን ነገሮች ነው የምንጠቀማቸው ማለት ነው። በኋላ ሴቭ እናደርገዋለን። ሴቭ ስናደርግ ቦታውንም ብናውቀው የተሻለ ነው። ከዛ ይህንን ሴቭ እናደርገዋለን። ፋይል በሾርት ከት ማድረግ ትችላላችሁ። ነገር ግን ቦታውን ማግኘት እንዲያስችለን ሴቭ አስ እንበልና ዚስ ፒሲ ለምሳሌ ዴስክቶፕ ወይም ዶክመንት ላይ ላስቀምጠው። ስሙ ባለበት ይሁን ፎር ሜል ይላል። ከዛ ኤክሴል ፋይል ነው ሴቭ እንላለን ማለት ነው። አንድ መጀመሪያውኑ ሴቭ አድርገሃል እያለኝ ነው። የስ ልበለው፣ በዛው ስም ያስቀምጥልኝ። ከዛ ይሄንን ዘግታችሁ መውጣት ይቻላል። አሁን ወደ ማይክሮሶፍት ወርዳችን እንመለሳለን። ለምሳሌ እኔ እዚህ ጋር ሰብስክራይበሮቼ ናቸው ብለን እናስብ። እዚህ ጋር ቅድም ያሳዩዋችሁ ሰዎች ሁሉንም ላመሰግናቸው ነው። ስለዚህ እዚህ ጋር መጀመሪያ አድራሻቸውን ማስገባት እንችላለን። ምንድን ነው የምናደርገው? ከላይ ሜሊንግ የሚል አለ። ይሄን እንነካለን። ወደዚህ ስትመጡ እንደምታዩቸው ብለር የሆኑ አሉ፣ እንደገና እየሰሩ ያሉ አሉ። ልክ ዳታችን ስናስገባ እነዚህ አክቲቭ ይሆኑልናል። የመጀመሪያ ስራችሁ አንደኛ ተቀባዮቹን ማስገባት ይቻላል። እንደ አማራጭ ግን ስታርት ሜል የሚለውን ይሄንን መንካት ይቻላል ማለት ነው። ከዛ ሌተር ከፈለጋችሁ ደብዳቤ ከሆነ ደብዳቤ፣ ኢሜል ከሆነ ኢንቨሎፕ፣ ሌብል፣ ብዙ አማራጭ አለ። የሚቀላችሁ ግን ለምሳሌ ይሄኛው ስቴፕ ባይ ስቴፕ ብትሉት ሌላ ምንም ሳያስፈልጋችሁ ይሄ ጋይድ ያደርጋችኋል ማለት ነው። ለምሳሌ ይሄን ልጠቀመው እንዴ ክሊክ ላድርግበት ጋይድ እንዲያደርገኝ ነው። ተመልከቱ 6 ስቴፕ አለው። ነገር ግን አንደኛው ላይ ነገና እያለኝ ነው ማለት ነው። ስለዚህ ጋይድ ያደርጋችኋል። እንደምታዩት እዚህ ጋር ምንድነው መስራት የፈለጋችሁት? ደብዳቤ፣ ኢሜል፣ ቅድም እዛ ጋር ያየናቸውን ነገሮች እያሳየኝ ነው። ስለዚህ እኔ አሁን ደብዳቤ ነው የምጽፈው። ሌተር እዚህ ጋር እንትን ይነግራችኋል የምትፈልጉትን። አሁን ስለጨረስን እኛ ኔክስት፣ ምክንያቱም እነዚህን አሁን እንደዚህ እየቀያየራችሁ መምረጥ ይቻላል። ሌተር ብየዋለሁ። ከዛ ኔክስት የሚለውን መንካት ማለት ነው። እዛ አሁን እንደምታዩት ወደ ሁለተኛው ስቴፕ አምጥቶኛል። 2 of 6 እያለ ነው። ዩዝ ከረንት ዶክመንት ልበለው፣ እዚሁ ላይ ነው የምንሰራው። ስለዚህ እዚህ ጋር መተን ኔክስት እንላለን ማለት ነው። በስህተት ኔክስት ካላችሁት ፕሪቪየስ ብላችሁ መመለስ ይቻላል። ከዛ በኋላ እዚህ ጋር እንደምትመለከቱት ተቀባዮቹ የት ነው ያሉት ይሏቸዋል ማለት ነው። የተለያዩ ዝርዝሮች አሉ። አሁን የኛ ተቀባዮች የት ነው ያሉት? አዲስ ክሬት ማድረግ ከፈለግን ታይፕ ኒው ሊስት ብለን መጻፍ እንችላለን። ከአውትሉክ ማምጣት ይቻላል። ነገር ግን ኤክሴል ላይ ያስቀመጥነው ስለነበረ ዩዝ አን ኤግዚስቲንግ ሊስት የሚለው ጋር ትመጡና ብሮዝ የሚል አለ። ይሄን ትነካላችሁ ማለት ነው። ከዛ ወደዚህ ያመጣናል። አሁን ቅድም ያስቀመጥነው ዶክመንታችንን እዚህ ዶክመንት የሚለው ውስጥ ነበረ። ዶክመንት እንነካለን፣ እንፈልገዋለን ማለት ነው። ከዛ በስሙ ፎር ሜል ብለን ነበር ያስቀመጥነው። ይሄውና ክሊክ ኦፕን፣ በቀጥታ ከዛ ወደዚህ ያመጣችኋል። ቅድም አሁን ከላይ ሄደር እያስገባን ነበረ፣ ከላይ ያየናቸው ኔም እንደዚህ የሚሉት ነገሮች ማለት ነው። ስለዚህ እነሱን ቲክ እንዲያመጣልን ይሄኛው ጠፍቶ ከሆነ እንደዚህ ታረጉታላችሁ። ሽት ያስመርጣችኋል። ለምሳሌ ኤክሴላችሁ ላይ አንዴ ልክፈትላችሁና አሁን ይሄኛው ፎር ሜል የሚለው ሽት ዋን ብቻ የሚል ነው ያለው። እንደምታዩት እዚህ ጋር የተጨመረ ነገር ካለ ሽት ቱ ሽት ስር እያለ ያመጣላችኋል። ስምም ካለው በስሙ ይመጣል ማለት ነው። ስለዚህ አሁን ሽት ዋን ነው ብሎ መጥቶልኛል። ተስማምቻለሁ። ኦኬ ብዬው እወጣለሁ ማለት ነው። ከዛ እንደምታዩት እንዳለ ዳታችን ወደዚህ መጣ። ስማቸው አለ፣ ሙሉ መረጃው እዚህ ያለ። ወደ ጎን እያደረጋችሁ ይሄንን ማየት ይቻላል። በቅደም ተከተል ማስቀመጥ፣ ሶርት ማድረግ ይቻላል፣ ፍሊተር ማድረግ። እንደዚሁም ደግሞ አሁን ተመሳሳይ ኢሜል ለሁሉም ልንልክ ነው። ልትልኩለት የማትፈልጉት ደግሞ አንድ ሁለት ሰው ሊኖር ይችላል ከኤክሴል ፋይል ውስጥም ወይም ከማንኛውም ፋይል እናንተ ካመጣችሁት ጋር። ስለዚህ እንዳይላክለት የምትፈልጉት ካለ እዚህ ጋር ይሄን እየነካችሁ ማጥፋት ትችላላችሁ። ለሁሉም እንዲላክ ከፈለጋችሁ ደግሞ ሁሉንም ቲክ ማድረግ ይቻላል ማለት ነው። ስለዚህ እዚህ ጋር ያሉት ሶርት ማድረግ ያለው በቅደም ተከተል ማስቀመጫ፣ ፍሊተር ማድረጊያ፣ የተደገመ ሰው ካለም ዱፕሊኬቶቹን እንዲያጠፋ ወይም ደብሎቹ እንዲያጠፋ ማድረግ ይቻላል ማለት ነው። ስለዚህ አሁን ይሄንን ኦኬ ማለት እንችላለን ስለጨረሰን። አሁን ኦኬ ስለው እዚህ ጋር ያሉት ነገሮች እንደምታዩቸው አክቲቭ ሆነዋል ማለት ነው። ከዛ በኋላ አሁንም ወደ ቀጣዩ ስቴፕ እንሂድ። እዚህ ጋር ኔክስት እንላለን። ወደ ቀጣዩ ወሰደን ማለት ነው። አሁን ደብዳቤያችሁን ጻፉ ተብለናል። ቀጥታ መጻፍ እንችላለን። ስለዚህ ኤክሴል ላይ ያሉ መረጃዎች እንዳለ እንዲገቡ ምን ማድረግ እችላለሁ ማለት ነው። ኢንሰርት መርጅ ፊልድ የሚል አለ። ይሄን ስነኩ ኤክሴሉ ላይ ያሉት ሄዲንጎች ወይም ከላይ ተጽፈው የነበሩት ይኖራሉ ወይም ይመጣሉ ማለት ነው። ለምሳሌ ፈርስት ኔም መጀመሪያ ይግባ። ከዛ ቀጥሎ ላስት ኔሙ እንዲገባ ስፔስ ነካና እዚህ ጋር ላስት ኔም ኢንተር። አሁን ስሙን ያስገባል። የሁሉም ስም እዚህ ጋር ይመጣል ማለት ነው። ሁለተኛ ላይ ደግሞ አድራሻቸው ይግባ ኢንተር። ቀጥሎ ሲቲ ይምጣ።
ቀጥሎ ስቴትም እንዲመጣ ከፈለኩኝ ሁሉንም የምትፈልጉትን ታመጣላችሁ ማለት ነው። እንዳይበዛ ግን ለምሳሌ ካንትሪያቸው ይምጣ፣ ኢንተር እዚህ ጋር ልምጣ፣ ኢሜይል እናስገባ፣ ሌላም ካለ ታመጣላችሁ ማለት ነው። ከዛ እዚህ ጋር አሁን ደብዳቤ ልቀጥል፣ ዲር ብዬ ልጀምር ለምሳሌ። ከዛ ግን ዲር ብዬ አሁን እንዳለ የሁሉም ስም እንዲመጣ ነው የፈለኩት በየተራ። ድጋሜ እዚህ ጋር መጣና አሁን ምን ማድረግ ይቻላል? ከፊት ለፊቱ ፈርስት ኔም በመጀመሪያ ስማቸው ብቻ ልጥራቸው እንደ ምሳሌ ስለሆነ ሙሉ ስም እናንተ ታስገባላችሁ። ይሄን ነካሁት፣ ዲር ብሎ የሰውየው ስም ወይም የልጅቷ ወይም የሴትዮዋ ስም ይመጣል ማለት ነው። ይህን ስታስገቡ ግን ኤዲት የምታደርጉት ነገር ካለ ግሪቲንግ የሚለውን እዚህ ጋር ትመጡና አማራጮች አሉ። ምን ብዬ ልጀምር ይላችኋል። ዲር ከሆነ ዲር፣ ቱ ከሆነ ቱ ብሎ እንዲጀምር ማድረግ ይቻላል። እንደዚሁም ደግሞ ሰፓሬተሩን እዚህ ጋር እንደምትመለከቱት እኔ አሁን ኮማ አድርጌ ነው እንደዚህ የጀመርኩት። እዚህ ጋር መቀየር ትችላላችሁ ማለት ነው። ይሄኛው ብዙም እንትን አይደለ፣ ካልፈለጋችሁ በዚህ መንገድ ብቻ ማስቀመጥ ይቻላል ማለት ነው። ኢንተር ልበልና እዚህ ጋር አሁን ደብዳቤ ልጻፍ። አሁን ደብዳቤው ይሄ ነው ብለን አሰብን፣ ለሁሉም የተጻፈ ነው። ከዛ በኋላ አሁን ስለጨረስን ደብዳቤያችንን ጽፈን እዚህ ጋር እንመጣና ኔክስት እንበልና እንየው። እናንተ አሁን ይሄኛውን መንገድ ላትጠቀሙ ትችላላችሁ፣ ግን እንዲያግዛችሁ ነው ስቴፖቹን በዝርዝር ስለሚያስቀምጥ ማለት ነው። አሁን ምንድን ያደረግነው ፕሪቪው እያደረግን ነው። እያየን እንደምታዩት አሁን ስሞቹ በቀጥታ ገቡ ማለት ነው። አህመድ አሊ አድራሻው፣ ከዛ እዚህ ጋር መጣ ኢትዮጵያ አለ። ከዛ ደግሞ ምን ብሎ ጀመረ? ፈርስት ኔሙ ብቻ ስለወሰድን ዲር አህመድ ብሎ መጣ ማለት ነው። የሌሎቹን ማየት ከፈለግን አሁን ሶስተኛው ተቀባይ ነው፣ አራተኛው ተቀባይ፣ አምስተኛው፣ 6፣ 7 እንደምታዩት ይሄን ሁሉ ነገር እኛ የጻፍነው ምንድነው አንዴ ብቻ ነው ያስገባነው። ነገር ግን በመቶዎች እንኳን የሚቆጠር ቢኖረን ሀና በቀለ እንደዚህ ሙሉ መረጃዋ ገባ። ኢሜይሏን እዚህ ጋር አስገባ፣ ዲር ሀና አለ። ወደዚህ ብናደርገው ደግሞ ዲር ሮበርት፣ ሚካኤል፣ ሳራ እንደዚህ እያለ ይቀጥላል። ከዛ ደግሞ ቀጣዩ ስቴፕ የሚሆነው ከዛ ደግሞ እዚህ ጋር እንምጣና ኔክስት እንበለው። ጨረስን ማለት ነው። ይሄ የመጨረሻው ስቴፕ ነው። ስለዚህ በእነዚህ 6 ስቴፖች መጨረስ ይቻላል። ከዛ ይሄንን ፕሪንት ማድረግ የተለያየ ነገር ማድረግ ይቻላል ማለት ነው። እንዳልኳችሁ ግን እናንተ እዚህም ባትመጡ ደግሞ ቀጥታ እዚህ ጋር ባሉት ብቻ መስራት ትችላላችሁ። አሁን ስቴፕ እንዲያሳያችሁ ነው ስቴፕ ያልኩላችሁ እንጂ ሌተር ብላችሁ መጀመር ትችላላችሁ ማለት ነው። ከዛ ፕሪቪው ደግሞ እዚህ ጋርም አለ። ይሄን እየነኩ ማየት ይቻላል የሁሉንም ስም። ኤዲት የምታደርጉት ነገር ካለ ኤዲት ሊስት የሚላልላችሁ ወይም የተቀባዮቹ ሊስት የምትፈልጉትን እዚህ ጋር ኤዲት ማድረግ ትችላላችሁ። ከዛ የምትፈልጉት ነገር ከተጻፈላችሁ ወይም ከጨረሳችሁ በኋላ ምን ማድረግ ይቻላል? እዚህ ጋር መታችሁ ፊኒሽ ኤንድ መርጅ የሚላልላችሁ ይሄን ትነካላችሁ። ከዛ በኋላ አንደኛ ምን ማድረግ ይቻላል? እያንዳንዱን ደግሞ ለየብቻ ኤዲት ማድረግ ከፈልጋችሁ ትችላላችሁ። ኤዲት ኢንዲቪዥዋል ዶክመንት ይላችኋል። ፕሪንት ልታደርጉት ከፈልጋችሁ ፕሪንት፣ በኢሜይላቸው መላክ ከፈልጋችሁ ደግሞ ሴንድ ኢሜይል የሚለውን መላክ ትችላላችሁ ማለት ነው። ይሄን ልንካው ለምሳሌ በኢሜይላቸው ሲላክላቸው ወይም ለሰዎቹ ሲገባላቸው አንደኛ ቱ ብሎ የኢሜይል አድራሻቸውን ያስገባል። ለምሳሌ ቱ ብሎ adnakotkufri@gmail.com ሊሆን ይችላል። በየኢሜይላቸው ይገባል። እናንተ የፈለጋችሁት ፈርስት ኔም እንዲቀድም ከሆነ ፈርስት ኔም እዚህ ጋር ትመጡና ላስት ኔም ከሆነ በላስት ኔም በፈለጋችሁት ማድረግ ይቻላል። ነገር ግን በኢሜይል ወይም በፈርስት ኔም ማድረግ ትችላላችሁ ማለት ነው። ስለዚህ ይህንን ወደ ኢሜይል ልመልሰው። ፎርማቱ ደግሞ እዚህ ጋር አለላችሁ እንደምትመለከቱት አታችመንት ማድረግ ይቻላል። ፕሌን ቴክስት እንደ ኖርማል ቴክስት እንዲሁም ማለት ነው። ነገር ግን ኤችቲኤምኤል ላይ ታደርጉታላችሁ ይሄንን። ከዛ መላክ የምትፈልጉት ለማን ነው? ለምሳሌ ከረንት ሪከርድ ካደረጋችሁት አሁን ያላችሁበትን ነው የሚልከው። ሁሉንም ግን መላክ ከፈለጋችሁ ኦል ትላላችሁ። ስለዚህ ላሉት ሰዎች በአጠቃላይ ላካችሁ ማለት ነው። ስለዚህ እዚህ ጋር እንምጣና ኦኬ እንላለን። ነገር ግን ፍሮም ብላችሁ ደግሞ እዚህ ጋር ለምሳሌ ከዚህ ሪከርድ እስከዚህ ማለት ይቻላል። አሁን ያለነው የት ነው? 4 ቁጥር ላይ ነን ወይም 4ኛው ሪከርድ ላይ ነን። ከ4 እስከ 10 ያሉትን ብቻ ማለት ትችላላችሁ፣ ከ1 እስከ 3። ነገር ግን ኦል እንበለው። ከዛ እዚህ ጋር ኦኬ እንላለን። ሳብጀክት ላይኑ ላይም ግን መጻፍ ትችላላችሁ ማለት ነው። ለምሳሌ እያመሰገናችሁ ከሆነ ለማመስገን ልትሉ ትችላላችሁ። የስራ ከሆነ ደግሞ የስራ ማስታወቂያ ልትሉ ትችላላችሁ። እዚህ ጋር ማንኛውንም ቴክስት ማስገባት ይቻላል ማለት ነው። ልክ ኢሜይል ስጽፉ መጀመሪያ አካባቢ ላይ እንደምትጽፉት ማለት ነው። ከዛ ኢሜይሉ ሲገባ ይሄ ሳብጀክት ላይን ላይ ይገባል። አሁን ኦኬ እንበለው። እዚህ ጋር እንምጣና አሁን እንደዚህ ስታደርጉት አውትሉክ የምትጠቀሙ ከሆነ ቀጥታ ወደ አውትሉክ ይላካል። በዲፎልት እንደምታዩት አውትሉክ እኔ ሳልነካው ራሱ ከፈተልኝ ማለት ነው። አውትሉክ አካውንት ትከፍታላችሁ ማለት ነው። ይሄኛው ኦፊሱ አዲስ ስለሆነ ነው። ከዚህ በፊት ስለ አውትሉክ ሰፋ ያለ ቪዲዮ ሰርቼላችኋለሁ። ከዛ ግን አውትሉክ ላይ ታገኙታላችሁ። በቀጥታ
መላክ ትችላላችሁ ማለት ነው። ነገር ግን ፕሪንት አድርጋችሁ ደግሞ መስጠት የምትፈልጉ ከሆነ ለምሳሌ እዚህ ጋር እንምጣና ፊኒሽ ፕሪንት ዶክመንት ኦል ሪከርድ ሁሉም ፕሪንት እንዲደረጉ ፈልጌያለሁ። ኦኬ ላለው ከዛ ወደዚህ ያመጣችኋል። ፕሪንተራችሁን እዚህ ጋር ትመርጡለታላችሁ። በፒዲኤፍ መልክ ከሆነ የፈለጋችሁት ደግሞ ፕሪንት ቱ ፒዲኤፍ ትሉትና ኦኬ ትላላችሁ። እዚህ ጋር ሴቲንጎችን ማስተካከል ትችላላችሁ። ባለበትም ግን ማውጣት ይቻላል ማለት ነው። ነምበር ኦፍ ኮፒ ይላል። አንድ ኮፒ ነው የምፈልገው የአንድ ሰው አንድ ብቻ፣ ሁለት ከሆነ እየጨመራችሁ መሄድ ይቻላል። እዚህ ጋር ምንም ችግር የለውም። ለምሳሌ አንድ ብቻ ይሁን። ኦኬ እንበለው። አሁን እንደ ፒዲኤፍ ነው ፕሪንት አድርግልኝ ያልኩት ማለት ነው። ፒዲኤፍ ፋይል ላደርገው ነው እዚህ ጋር። ከዛ ልምጣና ለምሳሌ ሜል ልበለው ፒዲኤፍ ሊሆን ነው። ሴቭ እንለዋለን። ከዛ በኋላ አሁን ሄደን ቼክ እናድርገዋለን ማለት ነው። ምናልባት ግን ቦታውን ካላያችሁት ፕሪንት ዶክመንት ልበለውና ኦኬ ልበለው። ይህንንም ኦኬ ሜል ብለን ሴቭ ያደረግነው እንደምታዩት ዶክመንት የሚለው ጋር ነው። ስለዚህ ይሄን ላቋርጠውና ልውጣ። ዶክመንት ጋር እገባለሁ። ተመልከቱት ሜል ይላል እዚህ ጋር። እንክፈተው። አሁን ይሄኛው ለጆን ስሚዝ ነው። ስክሮል እያደረግን እንውረድ። ተመልከቱ ስማቸው ተቀያይሯል። ፕሪንት አድርጌ አሁን ይሄንን ለሁሉም ሰው ባንዴ መስጠት እችላለሁ ማለት ነው። እንደምታዩት የአንዱን ሰው ብቻ ከፈለጋችሁም የአንዱንም ለብቻው ፕሪንት ማድረግ ይቻላል። ሁሉንም ፕሪንት አድርጋችሁ ማደል ትችላላችሁ ማለት ነው። ስማቸው እንደምታዩት ሁሉም ጋር የተቀያየረ ነው። ለምሳሌ አሁንም ልመልሳችሁና እዚህ ጋር ኒው ልበልና ልግባና ለምሳሌ ሰርተፊኬት እያዘጋጃችሁ ነው ብለን እናስብ። ሰርተፊኬት ስለዚህ የተዘጋጀ ዝም ብዬ አንድ ቴምፕሌት እናምጣ። መጀመሪያ ሳምፕል ስለሆነ ይሄን ልጠቀመው እችላለሁ። ልክፈተው። ለምሳሌ ይሄንን ክሬት። አሁን ተማሪ ሊሆን ይችላል፣ የተለያየ ነገር አስመርቃችሁም ሰርተፊኬት ልታዘጋጁ ነው። የሚቀየር ነገር ብዙ አይኖረውም። ስማቸው ወይ አይዲ ነምበር ካለ እሱ ብቻ ነው ሊቀየር የሚችለው ማለት ነው። ለምሳሌ እዚህ ጋር እንደምታዩት ስም አለ። ይሄን ልቀይረው ነው ለቅድሞቹ ሰዎች ማለት ነው። ስለዚህ ምን ልናደርገው እንችላለን ማለት ነው። እንደ ቅድሙ ለማድረግ አንደኛ ሜሊንግ፣ በመቀጠል ተቀባዮቹን እዚህ ጋር እናመጣለን። ከዛ እዚህ ጋር እንመጣና አዲስ ሊስት መጻፍ ከፈለጋችሁ ለምሳሌ ኒው ሊስት የሚለውን ብትነኩ አዲስ እዚህ ጋር መጻፍ ይቻላል። ፈርስት ኔም፣ ላስት ኔም፣ ካምፓኒ አድሬስ እያላችሁ የምትፈልጉትም ማለት ነው። ነገር ግን እኛ የተዘጋጀ አሁንም ስላለን ይሄን እንነካና ኤግዚስቲንግ ሊስት የሚለውን እንነካለን ማለት ነው። ከዛ ኤክሴላችን ጋር እንሄዳለን። አሁንም ዶክመንት ሜል ብለን ያስቀመጥነው ነበረን ፎርሜል ይኸውና ኦፕን ሽቷን ላይ ነው የተጻፈው። ኦኬ እንላለን። ከዛ ምንድን ነው የምንለው? ኦኬ ካለም በኋላ ኢንሰርት መርጅ ፊልድ እዚህ ጋር እንዳለ ገባለን። ለምሳሌ እዚህ ጋር ስማቸው እንዲገባ ነው የምንፈልገው ብያችኋለሁ። ስለዚህ ይህንን ነው የምንቀይረው ማለት ነው። ስለዚህ ይህንን ላጥፋው። ባክስፔስ ልንካና ኢንሰርት ፈርስት ኔም ይግባ። ስፔስ ልንካና የአባት ስምም እንዲገባ ከፈለኩኝ እዚህ ጋር መጣና ላስት ኔም ጨረስኩኝ ማለት ነው። አሁን ከዛ ከጨረሳችሁና ማየት ከፈለጋችሁ አንደኛ እዚህ ጋር መታችሁ ፕሪቪውን መመልከት ይቻላል ማለት ነው። ይህም ብንነካው ፕሪቪውን ያሳየናል። ተመልከቱ ጆን ስሚዝ የሚለው ገባ ማለት ነው። ይሄ አንደኛው ነው። ሁለተኛ ተቀየረ፣ ሶስተኛ፣ አራተኛ። ስለዚህ ይህንን በቀላሉ ፕሪንት አድርጋችሁ ለምትፈልጉት ሰው መላክ ወይም በኢሜይል መልክ መላክ ይቻላል ማለት ነው። በተመሳሳይ አሁንም አንድ እንትን እንበልና እዚህ ጋር ሌተር የግብዣ ጥሪዎች ሊሆኑ ይችላሉ። የተለያዩ እናንተ በተለያየ አንግል እያያችሁት ልሰሩበት ትችላላችሁ ማለት ነው። አንድ አይነት ስለሆነ እንትኑ ለምሳሌ እዚህ ጋር ቢዝነስ ሌተር ይላል። የተወሰነ እንትን ልበለውና ወደዚህ ያመጣኝ። ለምሳሌ እዚህ አካባቢ ያሉትን ነገሮች ብቻ ልቀይራቸው ከፈለኩኝ ይሄኛውን ለምሳሌ በእኔ በፈለኩት ላረገው ፈልጌያለሁ እዚህ ጋር ያሉትን እንዳለ እንትኖች። ስለዚህ ላጥፋቸው ኢንተር እያልኩኝ ላስገባ ፈልጌ ነው ማለት ነው። ትንሽ ከፍ ላረግላችሁ እችላለሁ። ይሄንን ሜሊንግ እዚህ ጋር ይሄን መንካት ይቻላል፣ ይሄን መንካት ትችላላችሁ። ስለዚህ እኔ ግን አሁን ይሄኛውን ልንካው ተቀባዮቹን ስለምፈልግ እዚህ ጋር ልምጣ። ዶክመንት ጋር ነበር ያደረግነው ፎርሜል ብለን ያስቀመጥነው ኦፕን። ይሄው እናንተናችን ኦኬ እንላለን። ከዛ ኢንሰርት መርጅ የሚለውን መንካት ፈርስት ኔም ይቅደም፣ ስፔስ ካስፈለገው የአባት ስም ልንቀጥል ስለሆነ ኢንተር። እዚህ ጋር እንምጣ። አድራሻ ኢንተር፣ ሲቲ ኢንተር። አሁንም እዚህ ጋር እመጣለሁ ስቴት ካስፈለገኝ። ከዛ ደግሞ እዚህ ጋር እንምጣና ካንትሪ። አሁንም እዚህ ጋር ልምጣ። ኢሜይላቸው ገባ ማለት ነው።
ዲር ብሎ ደግሞ እዚህ ጋር እንደምታዩት እየቀጠለ ነው። ስለዚህ ይህን ነገር ልቀይረው። ምን አደርጋለሁ? ዲሩ እንዳለ ይቀመጥና እንትኑን ብቻ ላጥፋው። ኮማውን ራሴን ላረግበት እንደዚህ እችላለሁ። እሱም እንዲያስገባልን ማድረግ እንችላለን ቅድም ባሳየኋችሁ መሰረት። ስለዚህ እዚህ ጋር ልምጣና ፈርስት ኔም ይግባ። አሁን ጨረስን። ፕሪቪውን መመልከት ይቻላል ወይም ፊኒሽ ማለት ትችላላችሁ ማለት ነው። ለምሳሌ ፕሪቪውን እንየው። እዚህ ጋር ቀየረልኝ። አሁን እኔ በምፈልገው ኢንተር የግብዣ ደብዳቤ ሊሆን ይችላል፣ የተለያየ ነገር በአንዴ መላክ ይቻላል ማለት ነው። ሌላው ግን ምንድነው ለምሳሌ እንደዚህ ጊዜ ወስዳችሁ ካዘጋጃችሁ በኋላ ሌላም ጊዜ ስትመጡ እንዳትለፉ እንደ ቴምፕሌት ሴቭ ማድረግ ይቻላል ማለት ነው። ለምሳሌ እዚህ ጋር የሰራነው ሰርተፊኬት ነበረ። ይህንን እንደ ቴምፕሌት ማስቀመጥ እንችላለን ማለት ነው። ስለዚህ ፋይል የሚለው ጋር ልምጣ። ለምሳሌ ፋይል ነካው፣ ሴቫስ፣ ከዛ ዚስ ፒሲ ዴስክቶፕ ላይ እናድርገው። አሁን ቴምፕ እንበለው ለምሳሌ ቴምፕሌት። ከዛ እዚህ ጋር ወርድ ቴምፕሌት የሚል አለ። ይሄን ትነካላችሁ። ዴስክቶፕ ላይ ነው ቦታው እንዳያችሁት። እዚህ ጋር ግን እንቀይረውና ለምሳሌ ስሙን ለመለየት እንዲመቸን ሜል ቴምፕ ልበለው። ሴቭ እናድርገው አሁን። ከዛ አሁን ይሄን መዝጋት እንችላለን። ሌላ ጊዜውን መጠቀም ስንፈልግ ፋይል ኒው የሚለው ጋር እንመጣለን። እዚህ ጋር እንደምታዩቸው ቴምፕሌቶች አሉ ማለት ነው። እኛ አሁን የራሳችን ቴምፕሌት ለማግኘት እዚህ ጋር መተን ፐርሰናል የሚለውን እንነካለን። በመቀጠል ሜል ቴምፕ ብለን ነበር ሴቭ ያደረግነው። ስሙን ተመልከቱት። ክሊክ የስ ልበለው። እንደምታዩት በቀጥታ ከፍቷል። ስማቸውም እዚህ ጋር አለ ማለት ነው። ከዛ አሁን ሌላ ጊዜ ለምሳሌ የሰዎቹ ደረጃ ተሰራላቸው ብለን እናስብ። ኤክሴል ልክፈትና ላሳያችሁ። ፎርሜል ብለን ያዘጋጀነው ፋይል ይሄ ነበረ። ከዛ እዚህ ጋር ለምሳሌ የሆነ ቁጥር እናስገባላቸውና ስኮር ወይም ያመጡት ነጥብ ነው ብለን እናስብ። ይሄንን ራንደም የሆኑ ቁጥሮችን ዝም ብዬ እንደዚህ ላስገባው። ከዛ ደግሞ ይሄን ስኮር እንትን ብዬ ራንክ ልስራላቸው በስኮሩ መሰረት ማለት ነው። በዚሁ አጋጣሚ ራንክ ለመስራት ምንድነው የምታደርጉት? እኩል ይሆናል ራንክ ብላችሁ መጻፍ ነው። ከዛ እዚህ ላይ ክሊክ ማድረግ ይቻላል። ተወዳዳሪው ቁጥር ይሄ ነው። ኮማ ታደርጋላችሁ። ሪፈረንሳችን ደግሞ እንዳለ ከነዚህ ጋር ነው የሚወዳደረው። እስከዚህ ያለውን መምረጥ። ከዛ ኤፍ ፎርን ትነካላችሁ። እንደዚህ የዶላር ምልክቶቹ እንዲገቡ ነው። ይሄ ራንክ ላይ ከዚህ በፊት ቪዲዮ ሰርች ያለው። ኢንተር ስትሉ ራንክ ይሰራል። የሁሉንም እንዲሰራ ከዛ እንደዚህ መጎተት እንችላለን። ራንካውን ሰራን። ከዛ ይሄን ነገር ኮንትሮል ኤስ ብለን ሴቭ እናድርገው። እንደ አዲስ እዚህ ጋር ልምጣና ይህንንም ለምሳሌ ዴስክቶፕ ላይ ላድርገው። አፕዴት የተደረገ ስለሆነ አፕዴትድ ልበለውና አፕዴትድ ሜል ብዬ ሴቭ ላድርገው። አሁን ዘግተነው እንውጣና ወደዚህኛው እንመለስ። አሁን ቴምፕሌታችን ተዘጋጅቷል። እንደምታዩት እዚሁ ላይ ብቻ ነው የምንቀይረው። ለምሳሌ እዚህ ጋር ከላይ ራንካቸው እንዲቀመጥ ፈልጊያለሁ። አንደኛ፣ ሁለተኛ እያለ ማለት ነው እዚህ ላይ። ስለዚህ ምን አደርጋለሁ? ሜሊንግ ከዛ እዚህ ጋር ሰሌክት የሚለውን እንነካለን። በመቀጠል ዩዝ አን ኤግዚስቲንግ የሚለውን መንካት ነው። አሁን ዴስክቶፕ ላይ ነበር ያስቀመጥኩት። ዴስክቶፕ የምንፈልገው አሁን አፕዴትድ የሚለው አፕዴትድ ሜል ይሄ ነበረ። ኦፕን ልበለው። ሽት ዋን ነበረኝ። ኦኬ ላለው አሁን እዚህ ጋር ነው የማስገባው ብያቸዋለሁ። ራንክ አለበት ያሁኑ አፕዴት የተደረገ ስለሆነ። ስለዚህ እዚህ ጋር ኢንሰርት መርጅ ፊልድ የሚለውን መንካት። መጀመሪያን ከፈለጋችሁ ባክ ስፔስ ነክታችሁ ማጥፋት ይቻላል። እዚህ ጋር እንምጣ። አሁን ራንክ እንደ አዲስ ይገኛል። እንደምታዩት ራንካቸው እዚህ እንዲጻፍ ፈልጌያለሁ። አሁን ጆን ስሚት 6ኛ ነው የወጣው ማለት ነው። የሌሎቹን ቼክ እናድርግ። ይሄን እየነካን 4ኛ። ስለዚህ ራንክ የተለያዩ ነገሮችን እንዲያረጋችሁ ልትመዘገቡ ትችላላችሁ ማለት ነው። እንደዚሁም አንድ ጊዜ ተዘጋጅታችሁ በደንብ ከሰራችሁት በኋላ ቴምፕሌት አድርጋችሁ በማስቀመጥ ሌላ ጊዜ ልትጠቀሙት ትችላላችሁ ማለት ነው። በተመሳሳይ አፕዴት መደረግ ያለበትም ነገር ካለ አፕዴት ታደርጋላችሁ። ለምሳሌ እዚህ ጋር አሁን የላኪ አድራሻ ካለ እዚህ ጋር ደግሞ የተቀባዩ ከሆነ ስሙን ከዚህ ተቃራኒ ወይም ሌላ ማድረግም ይቻላል ማለት ነው። ሌሎችም አሉ ኢንቨሎፕ፣ ሌብል የመሳሰሉት እነሱንም ወደፊት እሰራላችኋለሁ። ቪዲዮ ጠቃሚ ነው ብላችሁ ካሰባችሁና በቀጣይም ላይ ቪዲዮ እንሰራለን ብላችሁ የምትፈልጉም ከሆነ ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ የምታዩዋቸው ቪዲዮዎች አሉ። እነሱንም ብታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።